በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ከሚገኙ ብዙሃን ከተሞች ውስጥ አንዷ የሆነችው የሚዛን አማን ከተማ ፈጣን እድገት እየተመዘገበባቸው ካሉ ከተሞች ተጠቃሽ ናት። በከተማዋ በተለይም ለውጡ ከመጣ በኋላ በርካታ የልማት ስኬቶች መመዝገባቸውንና ተጨባጭ ለውጥ በከተማ መመዝገብ እንደተቻለ ነው በሚዛን አማን ከተማ በተለያየ የንግድ ዘርፍ የተሰማሩ የንግዱ ማህበረሰቦች የተናገሩት። አገልግሎቱን ማፋጠን ከመቻሉ አንጻር የኮሪደር ልማቱ በጥሩ ሁኔታ እየተሰራ ለህዝቡም አገልግሎት እየዋለ መሆኑን የሚያመላክት ነገሮች አሉ። መንገዱ፣ ከተማው ውበት፣ የተሰራ ፎቆች ምናምን በጣም ደስ ይላል። በትንሽ ጊዜ ውስጥ የለውጥ መበታየቱ ኮሪደር ልማት ጀምሮ እጅግ በጣም በሚያምሩ መልኩ ውብ የሆኑ የኮሪደር ፕሮጀክቶች ተሰርተው ያለቁባት በከተማዋ ቀር የሚሉትም በተለይም የከተማ የውስጥ ለውስጥ መንገድ፣ የቆሻሻ አወጋገድ ስርዓት፣ የከተማ የንጹህ ውሃ አቅርቦትና የኃይል መቆራረጥ ችግሮች ሊቀረፉ ይገባልም ብለዋል። ለውስጥ መንገዶችን፣ የውሃ አቅርቦቶችን፣ መብራት ላይ የሚወጡ መቆራረጦችን በጣም በ15 ቀን አንድ ውሃ የሚገኝበት አክሰስ እጅግ በጣም ቻሌንጅ ነው። ትልቅ ችግር ነው። እንደ ከተማ ችግር ተግዳሮት ሆኗል ብዬ የምገምተው ለውጥ መንገዶችን ብቻ ነው። አቋራጭ መንገድ የለም። መስጊድ ሰላት ሲሰገድ መኪና ይዘጋል፣ መኪና ይቆማል። ቤተክርስቲያን ቸርች ሲወጣ መኪና ይቆማል። በአቋራጭ መንገዶች ላይ የምትሄድበት ሰፈር የለም። ከዋጋ ንረት ጋር ተያይዞ እንደ ሀገር ያሉ ችግሮች ቢኖሩም ምክንያታዊ ያልሆኑ የዋጋ ጭማሪን በመክታት የህዝቡን ቅሬታ ምንጭ መፍታት እንደሚገባም ጠቁሟል። እኛም እንደ ኢትዮጵያ እንደ ዜጋ መንግስት ልንደግፍ ይገባናል። የአሻጥሮችን የሌብነት መንገዶችን ልንቃወም ልንጠየፍ ይገባናል። በቃ መንግስት ግን በተሻለ መጠን ራሱን ጣልቃ አስገብቶ በተለይ ከነዳጅ አቅርቦት ጋር ተያይዞ ከዘይት ፍጆታ እቃዎች ላይ ምንም እንኳን ያው ፍሪ ማርኬት ቢሆንም በተለይ ድጎማ ያደረገበት ላይ ሙሉ መብት ስላለው መንግስት እሱ ላይ በደንብ ጣልቃ ገብቶ ማስተካከል መቻል አለበት። የሚዛን አማን ከተማ ኢንዱስትሪና ንግድ ጽሕፈት ቤት ኃላፊ አቶ ጌታቸው መለሰ እንደተናገሩት በከተማ አስተዳደሩ ከ6000 በላይ በተለያየ ንግድ ዘርፍ የተሰማሩ ነጋዴዎች መኖራቸውን ገልጸው ከተማ ያለው የዋጋ ንረትን ለማስተካከል ህገ ወጦችን ወደ ህጋዊ ከማስገባት ባለፈ የሰንበት ገበያ በማጠናከር እየተሰራ መሆኑን የተናገሩት 2 ሚሊዮን ብር በላይ ድንኳኖችን ገዝተው በአራት ማዕከል በመትከል እዛ ጋር በተመጣጣኝ ዋጋ ማህበረሰቡ ሸቀጦችን እንዲያገኝ የዕለታዊ ፍጆታ የሚውሉ ዘይት፣ ስኳር፣ ሽንኩርት እነዚህ ነገሮችን በቀላል ዋጋ ማግኘት የሚችልበት ሁኔታዎች ሸማቾችን አደራጅተው ወደዛ ማዕከል በማስገባት ማህበረሰቡን ኢኮኖሚ በተመጣጣኝ በሆነ መልኩ ይሄን አገልግሎት እንዲያገኙ እየሰራ ያለበት ሁኔታዎች ነው ያለው። እንዲሁም ከጅምላ ነጋዴዎች ጋር የዋጋ ገበያ ጥናት ማካሄድም ህጋዊ የዋጋ ተመን በማዘጋጀት የቁጥጥር ስራ ይሰራልን ብለዋል። የሚዛን አማን ከተማ ከንቲባ ኢንጂነር ሰለሞን ለዊ የወኩላቸው በከተማው እየታየ ያለው ለመጣው ፈጣን እድገትም የንግዱ ማህበረሰብ ድርሻ የጎላ እንደሆነ ጠቁመዋል። ነጋዴው በከተማ በተካሄደው የመልሶ ግንባታና የኮሪደር ልማት ስራዎች ቤቱን በነጻ ከማፍረስ ጀምሮ ከ56 ሚሊዮን ብር በላይ ለኮሪደር ልማቱ ገንዘብ ድጋፍም አድርጓልም ብለዋል። ንብረታቸውን ከማፈረሱ ባለፈ ደግሞ በራሳቸው ከ55 ሚሊዮን ብር በላይ የመንግስት ወጪን ባዳነ መልኩ በረንዳቸውን ኮሪደር ገንብተው ከተማ ማህበረሰብ ተጠቃሚ በመሆኑ እኔም በድጋሚ በራሴና በከተማ አስተዳደሩ ስም እጅግ በጣም የማመሰግናቸው ነው የሚሆነው። በከተማ የሚታየው የንጹህ መጠጥ ውሃ ችግርን ለመፍታት ከፌዴራል መንግስት ጋር እየሰሩ መሆኑን ጠቁመዋል። የዞን አስተዳደር የውሃ አገልግሎቱ ስራ አስኪያጅ በመሄድ ይሄ ጉዳይ ልባት እንዲያገኝ ፌዴራል ሚኒስተርን ጠይቀን እነሱም በጥሩ ሁኔታ ላይ ፕሮግረስ ላይ እንዳለና ክትትሉን አጠናክረን በጋራ እንደምንሰራ ቃል የተገባበት ነው። ህገወጥ የዋጋ ጭማሪና የኑሮ ውድነትን ለመከላከል የሰንበት ገበያ በማጠናከር ባለፈ ተገቢ የቁጥጥርና የክትትል ስራዎችን በመተግበር ዋጋ የማረጋጋት ስራ እንደሚሰራም ነው የተናገሩትም። የቤንች ሸኮ ዞን ከተማ ልማትና ኮንስትራክሽን መምሪያ ምክትል የመምሪያ ኃላፊ አቶ ሽመልስ መኩሪያ በኩላቸው ለከተማ ፈጣን እድገት መንግስት ከሚሰራ ተግባራት ባለፈም የነጋዴው ድርሻ ትልቅ እንደሆነ ጠቁመዋል። ይህን የተጀመረውን ልማት ለማስቀጠልም ከንግዱ ማህበረሰብ ጋር በቅንጅት እንደሚሰሩ ነው የተናገሩትም። በተለይም በከተማ የሚታዩ ቆሻሻ አወጋገድ ስርዓቶችና የውስጥ ለውስጥ መንገድ ከፈታ በቀጣይ በትኩረት እንደሚሰራም ተናግረዋል። የምናያቸው የቆሻሻ አወጋገድ ስራ ላይ የሚታዩ ክፍተቶች እነዚህን ቀጣይ ተቀናጅተን ተባብረን ከህዝቡ ጋር ስርዓት ፈጥረንለት ቆሻሻውን በአግባቡ የማስወገድ ስራ የምንሰራበት ሁኔታ ይኖራል። ለውጥ መንገድ ያስፈልጋል።